ሰላም ውድ ቤተሰቦች፣ ዛሬ በሁለቱ ሴቶች ነው የመጣሁት። የሀገሬ ሰውስ ምን ይላል መሰላችሁ? ሳሊ ይዞ ስርቆት፣ ቂም ይዞ ጦረት ይላል የሀገሬ ሰው። ሲታለት ማለት ነው። ሄርሜላዬ ግን ጦለትሽ ወሳና ይቀበልሻል እንዴ? ሰው እያስለቀሱ የሰው ባል ቀምቶ እኔ ትክክል ነሽ ብዬ አላምንም። ግን ያው የኛ መድኃኔዓለም የኛ እግዚአብሔር ይቅር ባይ ነው። ይቅር ሊልሽ ይችላል። ሰውን እንደዚህ ደምን ባያስነቀሱ ግን እና እኔ ትክክል ነሽ ብዬ አላስብም። ትክክል ተወች እንግዲህ እንኳን ያደረሰሽ ብለናል ማለት ነው። ሩታዬ ደግሞ ያው ወደ አንቺ መምጣቱ ስለማይቀር አትጨናነቂ ማለት ነው። ያው አንቺ የበደልሻቸው ነገሮች ብዙ ስለሆኑ ነው። በአደባባይ እንግዲህ እርጉዝ ሁነሽ ራሱ ይቅርታ በአፉ ተደፍቶ ይቅርታ ሲልሽ ያን ሁሉ ነገር ሲያደርግ ነበር እና ያችን ፈልጎ ነው አብርሽም እንግዲህ የሚያንገራግረው እንጂ ወደ አንቺ መመለሱ አይቀርም። ሄርሜላዬም ደግሞ እንደዚህ ወደ እግዚአብሔር ከተመለሽ የሰውን አሁን በዚች ሳምንት ማለት ነው የሰውን ይቅርታ የሰውን እኛንም እስቲ ያሳልፉን ማለት ነው። ከአሜት ከምን እችን እንኳን 5 ቀን እንደ አድበን እንድንቀመጥ አድርጎን። እኔ በነገራችን ላይ እንደው እችን 5 ቀን ስልኬ በተበላሸ እያልኩ ነው ማለት ለጦለት እንኳን የማያመች ነገር ነው እንትን ያልነው እና ከማማት ሰው ማማት ተብሏል እና ይችን 5 ቀን ስልኬ ሁለቱም በተበላሸ እያልኩ እያሰብኩ ነው ማለት ነው። ወይም ኢንተርኔቱን አጥፊልኝ አንቺ ሴትዮ እያልኩ ነው እና ጥሩ ነገር ለጥሩ ነገር ቢሆን እሺ ኢንተርቪው ግን ያው እኔ ጥሩ ነገር እንግዲህ እኛ ጋር ጥሩ ነገር ብናቀርብ የሚያይልን ስለሌለ መጥፎ ነው የሚያዩት እና ሄርሜላዬ እንግዲህ ይቺን 5 ቀን እንኳን ጠልይና ስገይና ለልጅቷ ባሏን መልሽላት ብዬ ነው የማሳስበው ማለት ነው። ባሏን መልሽላት። ይቺ ቀን ደግሞ የይቅርታና የፍቅር ይቺን ቀን የሚኮራለፍ ዛሬ ነው። ይቅርታ በቃ ዛሬ የመጨረሻ የጦርነት መዝጊያውና የሁሉም ነገር እንትን ነችና ይችን ሳምንት እንኳን እስቲ እንደው ተረጋጉ ማለት ነው። ጥሩ ነገር አሳዩን ብዬ ነው የማስበው። ሄርሜላዬ ደግሞ ቂም ይዞ ጦለት፣ ሳል ይዞ ስርቆት የተባለው ነገር ወደ አንቺን መጣ መሰለኝና ሰውን እያስለቀሽ የሰውን ልጅ እንደዚህ ያን የመሰለ ልጅ እስቲ ልጁን እንኳን አይተሽ ልብሽ ቢራራ ማለት ነው። እሱስ ልቡ ተደፍኗል። ልጄን አሳድግ እኔም አልፈልግህም ብለሽ እንትል በይው ማለት ነው። ማለት ልቡ ተደፍኗል አሁን በአንቺ ፍቅር ማለት ነው። በኋላ ነው የሚቆጭ የሆነ ነገር እንትል ሲያደርግ ማለት ነው እና የሆነ ነገር ሲጎል ነው የሩታ መሄድና የሩታ እንትን ማለት እንትን የሚለውና እስቲ አንቺ እንኳን እንትልታልሽ ልጁ ወደ ሚስቱ እንዲመለስ ገፋፊው ስለ ልጁ ብለሽ ማለት ነው። ለልጁ ብለሽ ይህን የሚያሳዝን ልጅ መቼም ይህን የሚያሳዝን ልጅ ትተህ ከኔ ጋር አንተ በቃ የኔ ነህ ማለት አትችይም ብዬ ነው የማስበው እና ሁላቸውም ይቅርታ ተባብላችሁ ይህችን ቀን እንኳን አብራችሁ ዓመት በዓልን ብታሳለፉ ደስ ይለኛል። እኔ በበኩሌ ጥሩ ነገር ብታሳዩ እኛም ያው ከሀሜቱም ወተን እስቲ የደስታና የፍቅር ወሬ ብናወራ ማለት ነው። ይችን 5 ቀን እንኳን እስቲ ታገሱ ብዬ ነው የማስበው። እኔ እንጃ እኔማ ትናንት ራሱ ከጓደኞቼ ጋር እያልኩ ነበረ በእናታችሁ ለዚች 5 ቀን እንኳን በዘጋችልኝ ኢንተርኔቱን አያስችለኝም እኮ ወደ እንትን ስገባ እያልኩኝ ነበርና በነገራችን ላይ አንዴ ወንድ ልጅ ተቆረጠ የሚመለስ ነገር አይመስለኝም። ማለት ሴት ልጅ ተቆረጠች ይባላል። ሴት ልጅ ጆሮ ሆነች ትመለሳለች። ግን የሆነ በቃ ወንድ ልጅ ደግሞ ታግሷቸው ብዙ ታግሷታል። በነገራችን ላይ እንደ አብርሽ ትዕግስተኛ የለም። ያው ሴት መያዙ ከሴት ጋር መሆኑ ነው እንጂ ለሩታ በቃ ብዙ ነገር ነው የሆነላት ማለት ነው። ያው በዛን ጊዜ ደግሞ ብዙ ትዕግስት ያስፈልግ ነበረ። ከሴት ጋር መሆን የለበትም ነበረ ወቅቱ። እሷ በእርግዝናዋ ጊዜ ሴት ልጅ መቼም እኛም ባናረግዝም ሴት ልጅ ሲያረግዝ እንክብካቤ ያስፈልገዋል። ተወለዱ በኋላማ ምንም እንትን የሚሉ የለም። ልጃቸውን እየሳሙ ሁሉን ነገር ይደርሱታል።
ግን በእርግዝና ጊዜ ሁሉ ነገር ነው ግራ የሚገባው የሚከብደውም እና እኛም ባናረግዝም ያረገዙትን ጓደኞቻችንን እህቶቻችንን እናያለን እና ከባድ ነው። ስለዚህ እሱ ስላለም ነው እንግዲህ ሩታም የዛን እንትን ያለችው። አሁን ደግሞ እህትየዋ ደግሞ ይቅርታ እንዳታረጊለት ከእሱ ጋር እንዳትወኝ እንዲህ አንቺ ልጇን ታሳድግለታለች፣ አንቺ የልጁ አባት ትወኛታለች። ምነው አንቺ ደግሞ ደስታ አለች ደስታ ብር ሞላሽ እንዲ እኔ እህትየዋ በጣም የምታስጠላ ደግሞ ያረ ያቺ ሜላት ትሻላለች። እቺ ደግሞ በጣም የምታስጠላ የእንትን የሆነ ነገር የመሰለች ጭራቅ ነው የምትመስለው አይደል? እንዲህ በእናታችሁ ይቅር ይበለኝ። ስማ ይኸው ካሁኑም የጀመርኩ እኮ ነው። ካሁኑ ጀመርኩ። ምን ይደረግ ብላችሁ ነው እንደዚህ ነው። እና እህትየዋ ግን የሆነ ነገር ወልዳቸዋል፣ ተዋልደዋል። እሷ ደግሞ ልቦ ያለው ከእሱ ጋር ስለሆነ ምንም ልታረጓት አትችሉም። ወደ እሷ ትመለሺ፣ ደስታን እንደዚህ በይ፣ ደስታን እንደዚህ በይ። እንዲህ ደስታ ስጥሏት ባይሄድ በምን እርግጠኛ ናችሁ? እንደውም እንደ አብርሃም እኮ ታግስተኛ እና እንደ አብርሃም የሚችላት አይመስለኝም ደስታ። በነገራችን ላይ ማለት ነው ነገሩን ስንተግዘንረው አብርሃም እኮ ስንት ነገር ሆኖ ሲደበደብ፣ ውሃ ሲደፋበት፣ ወንድሞቿን ስታስደበድብበት አደባባይ ላይ አልፈልግህም እያለች እያገፈተለችው ስትሄድ ሁሉ እንደዛ ብሎ ሚይዝ ወንድ ታገኛለች? እስቲ ያንቺ ባልሽን ፍቺው ቢሉሽ ምንድን ነው የምትሆኙ? ምን አይነት አነጋገር ምን አይነት ቤተሰብ እንደሆነ አላውቅም። ኧረ ቤተሰብ ውጡ፣ ከዚህ ድራማ ላይ ውጡ፣ ሁላችሁም ውጡ። እየወጣሽ በቃ ለቪዲዮ መስራት ታድርጊው። አብርሃምን ምንድነሽ አንቺ የምትሳደቢው? ሲሆን ሁለቱንም ብዬ ተቆጣሽ እንትል ማለት ነው እንደ ታላቅነትሽ እንዴ? ወይ ያልሽሳ አንቺ ደግሞ ውይ አክስትየዋ እና በዚህ ጋር አግባልኝ፣ አንቺ አግባልን እንዴ? ሰውየውን እኮ ለምነው ሊድሯት ነው ሩታን። እሱ ለምነው ማለት ነው። እሱ ሳይሆን ለማኙ እሱ ለምነው ወታቸውን ሊድሯት ነው። እህቶችስ ለምነው ነው ያገባውሽ እኮ ነው የሚላት። የአሁኑን ፍቅሩንና የአሁኑን አለሁ ማለቱን አትው። በኋላ ግን የሆነ ችግር ሊፈጠር እህቶችሽ ለምነው እኮ ነው። እህቶችሽ እኮ ናቸው እንደዚህ አግባ ብለው ያገባውሽ እያለ እንደሚያሰቃያት ይህንን ማወቅ አለባችሁ። እስቲ የወደፊቱን ተረጋግተሽ እህታችን ቁጭ በይ እስቲ። አንቺ እንኳን ትንሽ ቀን ዝም ብለሽ ጠንከር ብለሽ ቁጭ በይ ማለት እንጂ ደስታን አግቢ፣ ደስታን ፍቺ፣ ደስታን እንደዚህ አድርጊ ማለት ጥሩ አይደለም ብዬ ነው የማስበው እኔ በበኩሌ። እኔ እህቴ ብኮን የምመክራት ምክር ይሄንን ነው። ትንሽ ተረጋግታ ወደ እሷ ይመለሳል አብርሃም። ስለዚህ ተረጋግታ ሁሉንም ነገር በትዕግስትና በእንትን ብትጠብቀው እንደሚመጣ እርግጠኛ ነን። እና እናንተ ደግሞ አደታገሱ። ስማ በጣም ያስጠላችሁ። አብሶት ይቺ እህትየዋ ማለት ነው እህትየዋ አክስትየዋ ሄዳ በቃ እሱን አግኝታ ለመና። አረ በስመ አብ ምን አይነት ቤተሰብ ነው በእናታችሁ? እንደዚህ አይነት ቤተሰብ አግባለን፣ አንተ እንድታገባት እንፈልጋለን፣ አንተ እንደዚህ ፎቶዋን እንድታስደስታት እንፈልጋለን። ያስደስታት አያስደስታት እናንተ የታያችሁ እናንተ የፍቅራቸው ጊዜ እኮ የዛም የዕለቱ እንትን ጊዜ እኮ አብሮ አብርሃምም ሕይወቴን እሰጥሻለሁ እያላት ነበረ። እንዴ እሱን ሁሉ ረስታችሁ ነው እንዴ? ምን አይነት ሰዎች ናቸው በመድኃኒዓለም። እና ለማንኛውም ሄርሜላዬ ብዙ ምንትል አትበይ ማለት ነው። ብዙም አትደሰች። የሰው ባል የሰው ነው። ወደ አንቺ ቢመጣ እንኳን መልሶ ወደዛው መሄዱ አይቀርም። ስለዚህ ክብርሽን ጠብቀሽ ያው እንግዲህ አሁን ማንትል ብለሻል። ዛሬ ወሳናን አክብለሻል። ወሳናን ስላከበርሽ ደስ ብሎናል። በቃ እንትል በይ ማለት ነው። ወደ ሃይማኖትሽ ከተመለሽ ደግሞ እስከሁን ለመናው እርግፍ አድርገሽ መተው ነው ማለት ነው። አሁን የሰው ባል ደግሞ እንደዚህ ያልኩ እንደዚህ ውጭ እየልውጣ እንደዚህ ልበል ምናምን የምትሉትን ደግሞ እናንተ መካሪዎቹ ታቆማላችሁ ብዬ ነው የማስበው። ለምን መሰላችሁ? ልቡ እግሩን ብትወስዱት እኮ ውሸቱን እኮ ነው። አሁን ሲደረደር ልጄን ማታ አሁን ጊዜ ማታ ታርቀው ዛሬ የሚሰራውን ቪዲዮ ታያላችሁ ማለት ነው። ዛሬ የሚሰራውን ታያላችሁ እና ሰውን እያናደዱ ደግሞ እንትን አይደለም ማለት ነው። እኔ በጣም ነው የገረማችሁኝ። እና እንግዲህ በቲክቶክ ሁላታችሁም ምን እንደምትሆኑ አናውቅም።
ለማንኛውም ለሁለታችሁም ጥሩ ነገር እንመኝላችኋለን። ይችን ቀን አንቺም የአሁን ፎቶ ምናምን የባልሽ ፎቶ ምናምን እየተለጣጠፈ አይቻለሁኝ። የባልሽ ይሆን የምንሽ ይሆን የሚያላውቅም ከሱ ጋር ሁኚ። ሩታም ወደ ባሏ ትመለስበት። እሱም ልጁን ይዞ ልጁን እንዳማረበት እንዴ አይ በቃ እንትን ሁለት ምን ልዬ ሲፈልግ አባቴ ብሎ ይመጣል ምናምን ምናምን የምትለው ደግሞ አንተ ጎለኛ ጉላህን አትንፋ። ሳታሳድገው ነው እንዴ? እኔ ያላሳደገኝ አባት ምን ይሰራልኛል? አባቴ ብዬ የምሄደው ካደግኩ በኋላማ ሁሉም ሰው እየሰራሁ አድጋለሁ። ስለዚህ አሁኑ ነው ማሳደግ ያለብህ። አብርሃምም ክብርህን ጠብቀህ ልጅህን ብታሳድግ ይሻልሃል። የነዚህ የደላላዎችህን ምክር አትስማ ማለት ነው። የደላላዎችን ምክር አትስማ። እኛ የምንልህን ስማ ማለት ነው። እኔ በበኩሌ የደላላዎችን ምክር ባሰማ ደስ ይለኛል ብዬ ነው የማስበው። ስለዚህ አቶ አብርሃም እንግዲህ ምን እንደሚል እናያለን ዛሬ ማታ። ሄርሜላም እንግዲህ ቤተክርስቲያን ብቻዋን ነች። ያው አብርሃም እንግዲህ ምን እንደሆነ አይታወቅም፣ አልታየም እስካሁን ቤተክርስቲያን ሲሄዱ ሩታና አብርሃም አልታዩ። እኔ ግን ምንድን ነው ሃይማኖታቸው? ቆይ እስኪ ንገሩን፣ እሱንም ንገሩን። አንድ ቀን እንኳን ቤተክርስቲያን ዘገባ አላየናቸውም። ያው በእግዚአብሔር ትምላላችሁ፣ ግን የሆነ ሃይማኖት እኮ ቤንጤም ተሆናችሁ የቤንጤ ሃይማኖት አለ፣ የምንም ሃይማኖት አለ፣ የሚከድበት ቸርችም አለ፣ ምንም አለ። በቃ እነሱን ሁሉ አላየንም። ስለዚህ እንግዲህ ሄርሜላ ደግሞ ኦርቶዶክስ ነኝ ብላ ወሳይናን እያከበረች ነው። እንግዲህ ወደ ማን እንደሚሄድ አብርሃም አናውቅም። ስለዚህ ሄርሜላዬ ደግሞ የሰው ባል ስጭ፣ መጀመሪያ የሰው ባል አስረክቢ። እሺ የሰው ባል አስረክበሽ ኔቶ በቃይ አልፈልግም። በቃ ምንድን ነው? እውነቴን ነው የምላችሁ። ደግሞ ለወንድ ወንድ ቤት ወንድ ይመጣል። ስለዚህ እርግፍ አድርገሽ ተይው፣ ከሚስቱ ጋር ይኖር ብዬ ነው የምላችሁ። እውነቱን ነው የምናገረው። ለማንኛውም ሸላክ እያደረጋችሁ አበረታቱን። እንግዲህ ያው ሁለቱ ዛሬ ማታ ደግሞ ጠብቁ ብለዋል። በምን እንደምታረቁ ዛሬ በቃ ብለን እናሳልፋለን ብለው ሩታና ሄርሜላ ይመጣሉ ማለት ነው። ታርቀናል፣ እኔ እና እሷ ባሌን ሰጥታኛለች ብላ ትመጣለች እላችኋለሁ። ያው እኛ ደግሞ አዳናቂዎቹ ማታ ገብተን እናዳንቃለን። አዲስ ነገር ጠብቁ፣ ዛሬ ማታ አዲስ ነገር ጠብቁ። ሄርሜላና ሩታ ላይ ማለት ነው። አንዱ ቤተክርስቲያን አንዱ ምን በቃ እንደዚህ ነው። ላይክ አድርጉ እናንተ። ምንድን ነው ስንት ደቂቃ ነው የሳብኩት? በስመ አብ ወወልድ ወመንፈስ ቅዱስ